ሰላም ተማሪዎች እንዴት ናችሁ? ዛሬ እንግዲህ በፓርት 4 ስታቲክስ 2 ሌሰን ይዤላችሁ መጥቻለሁ። ዩኒት 2 ነው። ስለ ሞመንት ኦፍ ፕሮባቢሊቲ ዲስትሪቢዩሽን የምናይ ይሆናል ዛሬ። ሞመንት ለምን ይጠቅማል የሚለውንም የምናይ ይሆናል ማለት ነው። ከዛ በፊት ግን ለጓደኞቻችሁ ሼር አድርጉ፣ እንዲሁም ደግሞ ሰብስክራይብ እና ላይክ በማድረግ አበረታቱኝ። ወደ እለቱ ሌሰን እንገባለን ማለት ነው። እንግዲህ ሞመንት የምንለው ምንድነው የሚለውን ለማወቅ the mean of the distribution is the expected values of the random variable x ነው ይለናል። ያ ማለት ካሁን ፊት የሰራነው ነው። ሚን የአንድ ዲስትሪቢዩሽን ሚን ከኤክስፔክትድ ቫልዩ ኦፍ ኤክስ ጋር እኩል እንደሆነ አይተናል ማለት ነው። ይሄንን አይተናል። generalizations of this is to raise x to any power r ይሄ ሞመንት የምንለው እንግዲህ እዚህ ጋር ነው የሚጀምረው ማለት ነው። አንድን ፈንክሽን የሆነ ነገር ሬዝ ኤክስን ቱ ኤኒ ፓወር አር በአር ኤኒ ፓወር ሬዝ ማድረግ ነው ሞመንት ማለት ነው የሚለን። ፎር ለምሳሌ አር ኢኳልስ ቱ 0 ሊሆን ይችላል፣ 1 ሊሆን ይችላል፣ 2 እያለ ሊቀጥል ይችላል ማለት ነው። ኤንድ ኮምፒውት ይሄንን ደግሞ የምናገኘው ሬስ ስናደርግ አባውት ዚ ኦሪጂን ከሆነ ኤክስፔክትድ ኦፍ ኤክስ ዘ ፓወር ኦፍ አር ይሆናል ማለት ነው። ስለዚህ ኤክስፔክትድ ኦፍ ኤክስ ዘ ፓወር ኦፍ አር ማለት አር ኤኒ ነምበር ነው። ስለዚህ ኤክስን ሬዝ ባይ ኤኒ ነምበር ማለት ነው፣ ወይም ደግሞ ኤኒ ፓወር ሬዝ ማድረግ ነው ማለት ነው ሞመንት ትርጉሙ። this is known as the moment of order r about the origin ይባላል። ነገር ግን ይሄ በአርዝ ሞመንት አር በአር ኤኒ ነምበር አር ፓወር ሬዝ የምናደርገው ግን ምን ተሆነ ነው? ሞመንት አባውት ዚ ኦሪጂን ሲሆን ነው ማለት ነው። ሞመንት አባውት ዚ ኦሪጂን ሞመንት አባውት ኤኒ ነምበር ስላለ ለምሳሌ ሚን ሊሆን ይችላል፣ ቫሪያንስ ሊሆን ይችላል ኢቲሲ። ስለዚህ ሞመንት አባውት ዚ ኦሪጂን ማለት ሞመንት አባውት 0 ነው። ስለዚህ ኤክስፔክትድ ኦፍ ኤክስ ማይነስ 0 ነው የሚሆነው፣ ዘ ፓወር ኦፍ አር ነው ማለት ነው። ስለዚህ ኤኒ ነምበር ማይነስ 0 ያው ቁጥር ስለሆነ ስለዚህ ኤክስፔክትድ ኦፍ ኤክስ ዘ ፓወር ኦፍ አር ይሆናል ማለት ነው። ስለዚህ ኤክስ ዘ ፓወር ኦፍ አር ነው። ስለዚህ ኤኒ ነምበር ኤክስን በኤኒ ነምበር አር ሬዝ ማድረግ ነው ሞመንት። ዛት ኢዝ ሞመንት አባውት ዚ ኦሪጂን የሚለውን ነው ማለት ነው። ዘ አርዝ ሞመንት አባውት ዚ ኦሪጂን በዜሮ ከሆነ ማለት ነው። ኦሪጂን የሚይዘው ዴኖትድ ባይ በዚህ ይወከላል ይናላል። አባውት ዚ ኦሪጂን ከሆነ ያ ማለት በዜሮ ከሆነ ማለት ነው። ይሄ በዚህ ከተወከለ ለምሳሌ ፎር አር 0 ሲሆን ሞመንት በዚህ መልኩ ትወከላለች፣ ስላሽዋለች ከዛ አባውት 0። ስለዚህ ይሄ ምንድነው የሚወክልልን? ሞመንት አባውት ዚ ኦሪጂን አት 0 ላይ ማለት ነው። ወይና አር ኢኳልስ ቱ 0 እዚህ ጋር ያሉት ቁጥሮች 0 መሆኑ አንድም ሆነ አባውት ዚ ኦሪጂን ይችኛዋ ናት። ይችኛዋ ደግሞ ስንተኛ ሞመንት የሚለውን ነው የሚወክልልን ማለት ነው። ስለዚህ አሁን 0 ስለሆነ እዚህ ጋር 0 ተጽፋለች። ስለዚህ ኤክስፔክትድ ኦፍ ኤክስ ማይነስ 0 ዘ ፓወር ኦፍ 0 ሲሆን ምንድነው ኤክስፔክትድ ኦፍ ኤክስ ዘ ፓወር ኦፍ 0 ማለት ነው። ስለዚህ ኤክስ ዘ ፓወር ኦፍ 0 ደግሞ ምንድነው? አንድ ነው። ስለዚህ ኤክስፔክትድ ኦፍ ኮንስታንት ቁጥር አንድ ደግሞ ምንድነው? አንድ ነው ማለት ነው። ስለዚህ ሞመንት አባውት ዚ ኦሪጂን ዌን አር ኢኳልስ ቱ 0 ሲሆን አንድ ነው የሚመጣው ማለት ነው። ሁለተኛ ፎር አር ኢኳልስ ቱ 1 ሲሆን በምን ይወከላል? አሁንም ይቺ ሞመንት አባውት ዚ ኦሪጂን ናት። ምንድነው? ፈርስት ሞመንት ስለሆነች አንድ ቁጥር ትጣፋለች። ስለዚህ ምንድነው ማለት ነው? ኤክስፔክትድ ኦፍ ኤክስ ማይነስ 0 ዘ ፓወር ኦፍ 1 ማለት ነው። ስለዚህ እዚህ ጋር ማንጣት እንችላለን ይሄን አጥፍተን። ስለዚህ ኤክስፔክትድ ኦፍ ኤክስ ማለት ነው ይሄ ደግሞ። ስለዚህ ዘ ፈርስት ሞመንት አባውት ዚ ኦሪጂን ምን እንደሆነ አወቅን ማለት ነው። ኤክስፔክትድ ኦፍ ኤክስ ነው፣ ወይም ደግሞ ከሚን ጋር እኩል ነው ማለት ነው። ሚን ከኤክስፔክትድ ኤክስ ጋር እኩል ነው ብያችኋለሁ። ስለዚህ ይሄም ኤክስፔክትድ ኦፍ ኤክስ ይሰጠናል፣ ከሚን ጋር እኩል ነው። ሚን ማለት ደግሞ ሰሜሽን ኦፍ ኤክስ ታይምስ ኤፍ ኦፍ ኤክስ ነው፣ ወይም ደግሞ ኤክስፔክትድ ማለት ነው ይሄን ማለት ነው። ፎር አር ኢኳልስ ቱ 2 ሲሆን አሁንም ምን ይሆናል?
ሰከንድ ሙቭመንት ነው አባውት ዚ ኦሪጂን ነው። ስለዚህ ምን ይሆናል ማለት ነው? አባውት ዚ ኦሪጂን ስለሆነ ኤክስፔክትድ ኦፍ ኤክስ ስኩዌር ይሆናል ማለት ነው። ስለዚህ ይሄ ኤክስፔክትድ ኦፍ ኤክስ ስኩዌር ነው የሚሰጠን ማለት ነው። ያው ኤክስፔክትድ ኦፍ ኤክስ ስኩዌር እንዴት ነው የሚሰራው? ሰሜሽን ኦፍ ኤክስ ስኩዌር ታይምስ ኤፍ ኦፍ ኤክስ ማለት ነው። በዚህ መልኩ ሰርተን እናገኛለን ማለት ነው። ሙቭመንት አባውት ዘ ኦሪጂን ሰከንድ ሙቭመንት ማለት ነው። ስሪ ሲሆን እዚህ ጋር ስሪ ለማለት ነው። እዚህ ጋር ስሪ ነው። ሶ ስሪ ይሆናል ማለት ነው። ኤክስፔክትድ ስሪ። ስለዚህ ኢን ጀነራል ሙቭመንት አባውት ዚ አር ያ ማለት ሙቭመንት አባውት አርዝ አባውት ዚ ኦሪጂን ከሆነ ኤክስፔክትድ ኦፍ ኤክስ ዘ ፓወር ኦፍ አር እንደሆነ ያሳየናል ማለት ነው። አንድ ሲሆን አንድ ነው፣ ሁለት ሲሆን ሁለት ነው፣ ዜሮ ሲሆን ዜሮ የሚለውን ያሳየናል ማለት ነው። ኢን ጀነራል እዚህ ጋር ተቀምጦላችኋል። ስለዚህ ይሄ ኤክስፔክትድ ኦፍ ኤክስ ዘ ፓወር ኦፍ አር ማለት ደግሞ ሰሜሽን ኦፍ ኤክስ ዘ ፓወር ኦፍ አር ኤፍ ኦፍ ኤክስ ማለት እንደሆነ ለዲስክሬት ሲሆን ይሄ ደግሞ ኢንተግሬሽን ኦፍ ከዜሮ ከኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ ኤክስ ዘ ፓወር ኦፍ አር ኤፍ ኦፍ ኤክስ ዲኤክስ የሚሆነው ደግሞ አር ከዜሮ እስከ ኢንፊኒቲ ሲሄድ ለኮንቲኒስ ማለት ነው፣ ኢንተግራል ምልክት ካለበት። ስለዚህ ሙቭመንት ካን ኦልሶ ቢ ጀነሬትድ አራውንድ ዘሚን ጀነሬት ሊደረግ ይችላል ይለናል። ዊች አር ናውን አስ ሴንትራል ሙቭመንት ይባላል፣ ወይም ደግሞ ሙቭመንት አራውንድ ዘሚን ይባላል። እንግዲህ ቅድም ሙቭመንት አባውት ኤኒ ነምበር ይቻላል። ስለዚህ አሁን ስለ ሚን ጀነሬት አራውንድ ሚን ጀነሬት ሊሆን ይችላል ነው የሚለን። ሶ አራውንድ ሚን ሲሆን ደግሞ ውክሉ በዚህ ይወከላል ማለት ነው። ያ ማለት ስላሿ የለችም፣ ቀጥታ ሙቭመንት አባውት ዘሚን አርዝ ሙቭመንት ይሆናል ማለት ነው። ስለዚህ እቺ ስላሿ ከሌለች ሚው ናት አባውት ዘሚን ነው ማለት ነው። ስለዚህ እዚህ ጋር የምትይዙት ፈርስት ሙቭመንት አባውት ዘሚን ምንድነው የሚሰጠን የሚለውን ትይዛላችሁ። ከዚያ ዜሮ ሙቭመንት አባውት ዘሚንስ ምንድነው የሚሰጠን፣ ከዚያ በኋላ ሰከንድ ሙቭመንት አባውት ዘሚን ምንድነው የሚሰጠን የሚለውን ማየት ያስፈልጋል ማለት ነው በትኩረት። ስለዚህ ፈርስት አር ዜሮ ሲሆን ምንድነው ኤክስፔክትድ ኦፍ ኤክስ ማይነስ ቅድም ማይነስ ዜሮ ያደረኩት አባውት ዚ ኦሪጂን ስለሆነ ነው። አሁን ደግሞ አባውት ዘ ሚን ስለሆነ ማይነስ ሚን ማለት ነው። ዘ ፓወር ኦፍ ዜሮ ሲሆን ኤኒ ነምበር ዘ ፓወር ኦፍ ዜሮ ምንድን ነው? አንድ ነው። ስለዚህ አባውት ዜሮ አር ዌን አር ኢዝ ኢኳልስ ቱ ዜሮ ሙቭመንት አባውት ዘ ኦሪጂን እና ሙቭመንት አባውት ዘ ሚን ምንድን ናቸው? እኩል ናቸው፣ አንድ ናቸው ካስተዋላችሁ። ዌን አር ኢዝ ኢኳልስ ቱ ዋን ሲሆን ግን ተመልከቱ ኤክስፔክትድ ኦፍ ኤክስ ማይነስ ሚን ኤክስ ሚን ዘ ፓወር ኦፍ ዋን ነው የሚሆነው። ዌን ይሄ ማለት ኤክስፔክትድ ማለት ደግሞ ሰሜሽን ማለት ነው። ሰሜሽኑ እያንዳንዱ ስለዚህ ሰሜሽን ኦፍ ኤክስ ማይነስ ኤክስ ሚን ዘ ፓወር ኦፍ ዋን ሲባዛ በኤፍ ኦፍ ኤክስ ስናደርገው ይሄ እያንዳንዱ ከሚን ቫሪ የሚያደርገው እያንዳንዱ ቁጥር ኤክስ ስታርትስ ፍሮም ከዋን እስከ ኢንፊኒቲ ድረስ ማለት ያለንን ነምበር በሙሉ ስንጠቀም ኤክስ ማይነስ ሚን ግማሹ ፖዚቲቭ ግማሹ ኔጌቲቭ እየመጣ መጨረሻ ላይ ሰሜሽኑ የሚሆነው ዜሮ ነው የሚሆነው። ምክንያቱም ይሄን ዜሮ እንደሚሆን ቼክ ማድረግ ትችላላችሁ። ለምሳሌ የሆነ የአምስት ተማሪዎች አቬሬጅ ውሰዱና ከዚያ ከአቬሬጅ ከእያንዳንዱ ኤክስ ላይ አቬሬጁን ቀንሱት ሚኑን፣ ከዚያ ደምሩት እነኛን። ስለዚህ ግማሹ ኔጌቲቭ ይመጣል፣ ግማሹ ፖዚቲቭ ይመጣል። ቫሪ የሚያደርገው በሙሉ እኩል ስለሚሆን ስለዚህ ዜሮ ነው የሚመጣው። ይሄ ዜሮ ውስጡ ዜሮ ስለሚመጣ ማለት ነው። ሁለተኛው አር2 ሲሆን ሰከንድ ሙቭመንት አባውት ዘሚን ሲሆን ኤክስፔክትድ ኦፍ ኤክስ ማይነስ ኤክስ ሚን ዘ ሆል ስኩዌር ነው። ይሄ ማለት ደግሞ ሰሜሽን ኦፍ ኤክስ ማይነስ ኤክስ ሚን ዘ ሆል ስኩዌር ታይምስ ኤፍ ኦፍ ኤክስ ማለት ነው። ስለዚህ ከአሁን ፊት እንዳየነው ይሄ ደግሞ የምን ፎርሙላ ነው? የቫሪያንስ ፎርሙላ። ስለዚህ ሰከንድ ሙቭመንት አባውት ዘሚን ቫሪያንስ ይሰጠናል። ቅድም ፈርስት ሙቭመንት አባውት ዚ ኦሪጂን ኤክስፔክትድ ኦፍ ኤክስን ወይም ደግሞ ሚንን ሰጥቶን ነበር። ሰከንድ ሙቭመንት አባውት ዘሚን ደግሞ ቫሪያንስን ይሰጠናል ማለት ነው። ሶ ሰርድ ሙቭመንት አባውት ዘሚን ያው ቀጥታ ዘ ፓወር ኦፍ 3 አድርገን ኤክስፔክትድ ማድረግ ነው። ስለዚህ አር ሙቭመንት አባውት ዘሚን ኢዝ ኢኳልስ ቱ ኤክስፔክትድ ኦፍ ኤክስ ማይነስ ኤክስ ሚን ዘ ፓወር ኦፍ አር እንደሆነ ይነግረናል ማለት ነው። እዚህ ጋር ይነግረናል። ሶ ይሄንን ማየት እንችላለን። ሙቭመንት ለምን ይጠቅማል የሚለውን ቀጣይ የምናይ ይሆናል። ኢን ጀነራል ለኮንቲኒየስ እና ለዲስክሬት ሲሆን እዚህ ጋር ተቀምጦላችኋል። ለኮንቲኒየስ ይሄ ደግሞ ለዲስክሬት ማለት ነው። ተመሳሳይ የሆነ ነገር ነው። ሪሌሽንሺፕ ቢትዊን ሙቭመንት አባውት ዚ ኦሪጂን እና ሙቭመንት አባውት ዘ ሚን ዌን ዜሮ ሲሆን አር እኩል መሆናቸውን እዚህ ጋር ይነግረናል። እዚህ
ሞመንት አባውት ዘ ኦሪጂን ፈርስት ሞመንት አባውት ዘ ኦሪጂን ኤክስፔክትድ ኦፍ ኤክስን ይሰጣል። ኤክስፔክትድ ኦፍ ኤክስ ደግሞ ከማን ጋር እኩል ነው? ከሚን ጋር እኩል ነው የሚለውን እዚህ ጋር አስቀምጦልናል ማለት ነው። ዘን ሰከንድ ሞመንት አባውት ዘ ሚን ደግሞ እዚህ ጋር ተቀምጦላችኋል። ይኸውና ቫሪያንስን ይሰጣችኋል ማለት ነው። ኢት ኢዝ ዘ ቫሪያንስ ኦፍ ዘ ራንደም ቫሪያብል ኤንድ ኢት ኢዝ ኦልሶ ዲኖትድ ባይ በዚህ ይወከላል ነው የሚለን። ይሄ ያስቸግራችሁም። ስለዚህ እንዴት የሚተነተነው እንዴት ይተነተናል የሚለውን ጥቂት እንይና ምክንያቱም ለኮርቶሲስ እና ስኪውነስን ስትሰሩ ሊጠቅማችሁ ስለሚችል እንዴት እንደሚተነተን ማወቅ አለባችሁ ማለት ነው። ሶ እንግዲህ ኤክስፔክትድ ኦፍ ኤክስ ማይነስ ኤክስ ሚን ዘ ሆል ስኩዌር ሰከንድ ሞመንት አባውት ዘ ሚንን ስትንተነትን ምን እናደርጋለን? ኤክስፔክትድ ኦፍ ይሄንን ምን ማድረግ ማሰራጨት ኤክስ ማይነስ ኤክስ ሚን ታይምስ ኤክስ ማይነስ ኤክስ ሚን እናደርጋለን ማለት ነው። ስናሰራቸው ኤክስ ታይምስ ኤክስ ኤክስ ስኩዌር ይሆናል። ኤክስ ሚን ታይምስ ኤክስ ሚን ማይነስ ኤክስ ታይምስ ኤክስ ሚን ይሆናል። አሁንም ይሄኛው ሲባዛ በዚህኛው ኔጌቲቭ ማይነስ ኤክስ ታይምስ ኤክስ ሚን ይሆናል። ማይነስ ኤክስ ሚን ሲባዛ በማይነስ ኤክስ ሚን ፕላስ ኤክስ ሚን ዘ ሆል ስኩዌር ይሆናል ማለት ነው። ኤክስ ሚን ዘ ሆል ስኩዌር። ስለዚህ ይሄንን ስንደምረው ኤክስ ስኩዌር ማይነስ 2 ኤክስ ሚን ፕላስ ኤክስ ሚን ስኩዌር ይሆናል ማለት ነው። ስለዚህ አሁን ይሄን ኤክስፔክትድ እናስገባበታለን። ስለዚህ በዚህ መልኩ ነው የተተነተኑት ለማለት ነው። ስለዚህ አሁን እዚህ ጋር ይችን ኤክስ ሚንን ወደ ምን መቀየር እንችላለን? ወደ ሚው ወደ ፈርስት ሞመንት አባውት ዘ ኦሪጂን ሚን ስለሆነች ማለት ነው። ይችን ደግሞ ኤክስፔክትድ ስለመገባ አሁንም ፈርስት ሞመንት ትሆናለች። ስለዚህ ፈርስት ሞመንት አባውት ዘ ኦሪጂን ስኩዌር ይሆንልናል። እሱን የምናይ ይሆናል። ሶ እዚህ ጋር ይኸውላችሁ ኤክስፔክትድ ሲገባ ኤክስፔክትድ ኦፍ ኤክስ ስኩዌርን ያዘ። ከዛ 2 ታይምስ ኤክስ ሚን ወደዚህ ዋጣት። ስለዚህ ኤክስ ስላለች ኤክስፔክትድ ኦፍ ኤክስ አለ ፕላስ ኤክስ ሚን ዘ ሆል ስኩዌር ማለት ነው። ሶ ይሄንን ኤክስፔክትድ ኦፍ ኤክስ ሚን ዘ ሆል ስኩዌር ሲቀነስ 2 ታይምስ ይቺ ኤክስፔክትድ ኦፍ ኤክስ ከሚን ጋር እኩል ናት። ስለዚህ 2 ታይምስ ኤክስ ሚን ዘ ሆል ስኩዌር አይደለ ፕላስ ይሄኛው ኤክስ ሚን አለ ኤክስ ሚን ዘ ሆል ስኩዌር። ስለዚህ ማይነስ 2 ኤክስ ሚን ዘ ሆል ስኩዌር እና ኤክስ ሚን ዘ ሆል ስኩዌር ፖዚቲቭ 1 ሲደመሩ ማይነስ 1 ይመጣል። ስለዚህ ኤክስፔክትድ ኦፍ ኤክስ ስኩዌር ሲቀነስ ኤክስ ሚን ዘ ሆል ስኩዌር ምን ይመጣል ማለት ነው? ቫሪያንስ መጣ ማለት ነው። ቫሪያንስ መምጣቱን ቼክ አደረግን። ስለዚህ ይሄንን ለመቀየር ከፈለጋችሁ ሞመንት አባውት ሰከንድ ሞመንት አባውት ዘ ሚን ኢዝ ኢኳልስ ቱ ይሄ ኤክስፔክትድ ኦፍ ኤክስ ስኩዌር ምንድነው? ሰከንድ ሞመንት አባውት ዚ ኦሪጂን አይደለ? አባውት ዚ ኦሪጂን ሲቀነስ ይሄ ኤክስ ሚን ዘ ሆል ስኩዌር ምን ማለት ነው? ኤክስ ሚን መጀመሪያ ፈርስት ሞመንት አባውት ዚ ኦሪጂን ፈርስት ሞመንት አባውት ዚ ኦሪጂን 1 ፈርስት ሞመንት ማለት ነው። ዘ ሆል ስኩዌር ስላለ ስኩዌር ይሆናል። ስለዚህ በዚህ መልኩ መቀመጥ ይችላል። በዚህ መልኩ ወይም ደግሞ በዚህ መልኩ መቀመጥ ይችላል ማለት ነው። thus the variance of the random variable is the expected values of the square of the random variable less the square of the expected values of the random variable ይለናል። ይሄንን ነው እንትን ያለን ማለት ነው። ቫሪያንስ ማለት ነው የሚለን expected value of the square of the random variable which means ይሄን እየጠራልን ነው። less ሲቀነስ the square of the expected value of the random variable ይሄንን expected valueን ስኩዌር አድርገን መቀነስ ነው የሚለን። ይሄንን ራሳችሁ እዩት። ሞመንት 3 ላይ ሞመንት ሰርድ ሞመንት አባውት ዘ ሚን ላይ አሁንም እንደ ቅድሙ መተንተን ነው። ይሄንን 3 ጊዜ ጻፉት። 3 ጊዜ ጽፉት x ኪዩብ ማይነስ 3x ስኩዌር ታይምስ x ሚን ፕላስ 3x ታይምስ x ሚን ዘ ሆል ስኩዌር ማይነስ x ሚን ዘ ሆል ኪዩብ ይመጣላችኋል። 3 ጊዜ ስታባዙት ማለት ነው። ይሄንን ጽፋችሁ 3 ጊዜ ዲስትሪቢዩት አድርጋችሁ ስለዚህ ኤክስፔክትድ ስላለ ኤክስፔክትድ ኦፍ x ኪዩብ አለ 3x ሚን እቺ x ስኩዌር ኤክስፔክትድ ኦፍ x ስኩዌር አለ ከውጪ ስላለ ፕላስ 3 ታይምስ ኤክስ ሚን ስኩዌር ታይምስ ኤክስፔክትድ ኦፍ ኤክስ ዝጋለች ማይነስ ኤክስፔክትድ ኦፍ እንትን ኤክስ ሚን ዘ ሆል ኪዩብ አለች። ይሄንን ሪአሬንጅ ለማድረግ እዚህ ጋር ያለችዋን መቀየር ነው የሚያስፈልገው ማለት ነው።
እዚች ጋር ያለችዋን ትቀይሮታላችሁ። ስለዚህ ኤክስፔክትድ ኦፍ ኤክስ ኪዩብ ማይነስ 3 ኤክስ ሚን ታይምስ ኤክስፔክትድ ኦፍ ኤክስ ስኩዌር ፕላስ ይቺ ማለት ኤክስ ሚን ማለት ናት። ኤክስ ሚን ታይምስ 3 ኤክስ ሚን ስኩዌር ምን ይሆናል? 3 ኤክስ ሚን ኪዩብ ይሆናል ማይነስ ኤክስ ሚን ኪዩብ። ስለዚህ እዚህ ጋር መጨረሻ ላይ ያሉት ስለሚገጥሙላችሁ ትቀይሯቸዋላችሁ ማለት ነው። ፎርዝ ሞመንትም ስትሰሩ መጨረሻ ላይ ያሉትን ነው መቀየር የሚያስፈልጋችሁ። ስለዚህ እሱን ስቀይሩት ወደ አንድ ይሰበሰብላችኋል ማለት ነው። ስለዚህ ይሄ እንዳለ ይሆናል። ከዚያ በኋላ ኤክስፔክትድ ኦፍ ኤክስ ኪዩብ ማይነስ 3 ኤክስ ሚን ታይምስ ኤክስፔክትድ ኦፍ ኤክስ ስኩዌር ፕላስ 2 ኤክስ ሚን ዝሆል ኪዩብ ማለት ነው። ይሄ ከ3 ላይ አንድ ሲቀነስ። ስለዚህ በዚህ መልኩ መተንተን ትችላላችሁ ይሄኛውን ለምን ያገለግላል የሚለውን። ስለዚህ ይሄንን አሁን በሌላ መጻፍ ትችላላችሁ። ይሄ ማለት ኤክስፔክትድ ኦፍ ኤክስ ኪዩብ ማለት መጀመሪያ እዚህ ጋር የተሰጠን ምንድነው? ሚው አይደለ? ሚው 3 ሰርድ ሙቭመንት አባውት ዘ ሚን እዚህ ኳልስቱ ይሄ ማለት ሰርድ ሙቭመንት አባውት ዘ ኦሪጂን ሲቀነስ 3 ኢንቱ ኤክስ ሚን ማለት ደግሞ ፈርስት ሙቭመንት አባውት ዘ ኦሪጂን ታይምስ ኤክስፔክትድ ኦፍ ኤክስ ስኩዌር ማለት ደግሞ ሰከንድ ሙቭመንት አባውት ዘ ኦሪጂን ሲደመር 2 ታይምስ ሰርድ ሙቭመንት አባውት ዚ ኦሪጂን ይሆናል ማለት ነው። በዚህ መልኩ ማስቀመጥ ትችላላችሁ። ይሄው እዚህ ጋር ተቀምጦላችኋል። እዚህ ጋር ምንድነው ሶሪ አንድ ነገር እንትን ብያችኋለሁ። እዚህ ጋር ይሄኛው ይሄው ተቀምጧል። ይሄኛው ማለት ደግሞ ሰርድ ሙቭመንት አባውት ዚ ኦሪጂን ነው ማይነስ 3 ኢንቱ ይሄ ኤክስፔክትድ ኦፍ ኤክስ ስኩዌር ሰከንድ ሙቭመንት አባውት ዚ ኦሪጂን ነው። ይችኛው አንዷ ኤክስ ሚን ደግሞ ፈርስት ሙቭመንት አባውት ዚ ኦሪጂን ተቀምጣላችኋል እዚህ ጋር ሲደመር 2 ኢንቱ ይሄ ኤክስ ሚን ዘ ሆል ኪዩብ ማለት ፈርስት ሙቭመንት አባውት ዚ ኦሪጂን ዘ ፓወር ኦፍ 3 ማለት ነው። ዘ ፓወር ኦፍ 3 ይችን ያሳሳትኩት ሶ እንደዚህ ይሆናል ማለት ነው። ከዚያ ኤክስ ሚው ፎርም ተቀምጦላችኋል እዚህ ጋር ሚው ፎርም 4 ጊዜ አባዙት ነው የሚለው። የቱን ነው መጨረሻ ላይ ሪአሬንጅ ካረጋችሁ በኋላ ይሄንን ካገኛችሁ በኋላ የቱ ጋር ነው የሚቀሩት? ይችኛዋን ብቻ መቀይሯት። ይቺ ፎርዝ እንድትሆንላችሁ እንድትቀነስላችሁ ማለት ነው። ይችን ስቀይሯት ኤክስ ሚን ትሆናለች። ስለዚህ ምን ሆነ ማለት ነው? ኤክስ ሚን ታይምስ እዚህ ጋር 3 ኤክስ ሚን አለ። ስለዚህ ኤክስ ማይነስ 4 ኤክስ ሚን ዘ ፓወር ኦፍ 4 ሆነ ፕላስ ኤክስ ሚን ዘ ፓወር ኦፍ 4። ስለዚህ አንድ ቀነሰች ማለት ነው። ማይነስ 3 ኤክስ ሚን ዘ ፓወር ኦፍ 4 ሌላው እንዳለ ነው የመጣው ማለት ነው። ኤክስፔክትዱን አስገብቱ። ከዚያ ፎርዝ ሙቭመንት አባውት ዚ ኦሪጂን እዚህ ጋር ትገልጻላችሁ ማለት ነው። ሚው ፎርዝ ሙቭመንት አባውት ዘ ሚን ኢዝ ኢኳልስ ቱ ፎርዝ ሙቭመንት አባውት ዚ ኦሪጂን ማይነስ 4 ታይምስ ፈርስት ሙቭመንት አባውት ዚ ኦሪጂን ሲባዛ ሰርድ ሙቭመንት አባውት ዚ ኦሪጂን ሲደመር 6 ታይምስ ፈርስት ሙቭመንት አባውት ዚ ኦሪጂን ዚ ሆል ስኩዌር ሲባዛ ይሄ ደግሞ ሰከንድ ሙቭመንት አባውት ዚ ኦሪጂን ሲቀነስ 3 እዚህ ጋር 3 ናት። ይችኛዋን 3 አድርጓት 3 ታይምስ ፈርስት ሙቭመንት አባውት ዚ ኦሪጂን ዘ ፓወር ኦፍ 4 ማለት ነው። ይሄን ይሆናል ማለት ነው ኤክስ 4 በዚህ መልኩ ይገለጻል። ሶ ኢንተርፕሬቴሽኑ ምንድነው? አሁን ይሄን የሰራንበት ምክንያት ምንድነው የሚለው ዘ ፈርስት ሙቭመንት አባውት ዚ ኦሪጂን ኢዝ ዘ ሚን ኦፍ ዘ ዲስትሪቢዩሽን ብለናል። ያ ማለት ፈርስት ሙቭመንት አባውት ዚ ኦሪጂን ኢዝ ኢኳልስ ቱ ኤክስፔክትድ ኦፍ ኤክስ ስለሆነ which is equals to ሚው ነው የሚለን ይሄንን ይገልጽልናል። ከዚያ የሚለካልን ደግሞ ሜዠር ኦፍ ሴንትራል ቴንደንሲ ነው which is the mean አይደለ? ሚን ማለት ሜዠር ኦፍ ሴንትራል ቴንደንሲ ስለሆነ ዘ ሰከንድ ሙቭመንት አባውት ዘ ሚን ደግሞ ምን ነው የሚለካልን ብያለሁ? ቫሪያንስ ኦፍ ዲስትሪቢዩሽን ይሄ ማለት ነው። ዚስ ዴኖትድ ባይ ቫሪያንስ በዚህ ይወከላል ወይም ደግሞ በዚህ it is known as the variance ይባላል። it is measure of the dispersion of the random variable ከሚኑ ምን ያህል ዲስፐርስ ሆነዋል ርቀዋል የሚለውን ስለሆነ የሚለካልን ማለት ነው። ሌላው ይሄ ራዲካል ውስጥ ሲገባ ይሄኛው ይሄን ይሰጠናል። ስለዚህ it is positive root of the variance ይለናል። ፖዚቲቭ ሩት ነው የሚወጣው። it is called the standard deviation ይባላል of the random variable standard deviation ይባላል ነው። ሶ ስኪውነስ እና ኮርቶሲስ የሚሉ ኮንሰፕቶች አሉ። ሙቭመንት እዚህ ጋር ይጠቅማል ማለት ነው። ሶ a fundamental task in many statistical analysis is the characterize the location and variability of a data set ይለናል። A further characterizations of the data includes skewnesses and cortoses ይለናል ማለት ነው። ስለዚህ እስካሁን ድረስ ፋንዳሜንታል ታስካችን ስታቲስቲክን አናላይዝ ስናደርግ ምንድነው የሚለን ሎኬሽን ሴንትራል ሎኬሽን
which is mean ማለት ነው እና ቫሪያቢሊቲ ነበር ቫሪያንስን ማለት ነው የተማርነው እስካሁን። ነገር ግን ፈርዘር ሌላ በተጨማሪ ማየት ካስፈለገን የሚለን ኢንክሉድ ስኪውነስን እና ኮርቶሲስን ማጠቃለል እንችላለን ይለናል። ዋት ኢዝ ስኪውነስ ዋት ኢዝ ኮርቶሲስ ምንድን ነው የሚያገለግለን የሚለውን እኔ ማለት ነው። ስኪውነስ ኢዝ a measure of the lack of symmetry የአንድ ዳታ ሴሜትሪውን ወይም ደግሞ ትክክለኛ የሆነ ሪአሬንጅመንቱን ያጣውን የሚለካልን ነው። ሶ ሴሜትሪነቱን ማጣቱን የሚለካልን ነው። a distribution or a data set is symmetric if it looks the same to the left and to the right of the central point ከሚኑ ሴንትራል ፖይንት እዚህ ጋር ቢሆን ሴንትራል ፖይንቱ ከሚኑ ቱ ዘ ሌፍት እና ቱ ዘ ራይት እኩል ዲስትሪቢዩሽን መኖሩን የሚያሳይልን ነው ማለት ነው። ስኪውነስ ከሌለውም የራሱ የሆነ የሚያሳይ ነው ማለት ነው። ኮርቶሲስ የምንለው ደግሞ it shows whether a pickedness or flat of the relative to normal distribution የሚለውን የሚያሳይ ነው። ኮርቶሲስ the measure of whether the data is peaked በጣም ተራራማ ነው ወይስ ሜዳማ ነው የሚለውን ማለት ነው። ቱ ኤ ኖርማል ዲስትሪቢዩሽን ለኖርማል ዲስትሪቢዩሽኑ አንጻር ሪሌቲቭ ቱ ኖርማል ዲስትሪቢዩሽን አለ። ኖርማል ዲስትሪቢዩሽን ስፔሻሊ እንደዚህ ቀጥታ እኔ ባልስለውም ያው ኖርማሊ ብቻ ዲስትሪቢዩት የሆነ ነው። ሶ ከዚህኛው ቱ ዘ ሌፍት እና ቱ ዘ ራይት ፒክድ ነው። ከዚህ አንጻር እንደዚህ ፒክድ ይወጣል ወይንስ ደግሞ ፍላት ነገር ነው የሚለውን የምናይበት ኮርቶሲስ ነው ማለት ነው። ስለዚህ የራሳቸው የሆነ ባህሪ ያላቸው መገምገም ያላቸው ዛት ኢዝ ዳታ ሴት ዊዝ ሃይ ኮርቶሲስ ከሆነ ሃይ ኮርቶሲስ አለው ማለት ቴንድስ ቱ ሃቭ ኤ ዲስቲንክት ፒክ ከፍተኛ የሆነ ፒክ አለው ወይም ደግሞ ከፍታ አለው አራውንድ ዘሚን ማለት ነው። በሚኑ አካባቢ በጣም ከፍተኛ ነው ከፍታ አለው። ዲክላይን ራዘር ራፒድሊ ከዚያ ከልክ ከሚኑ ሚኑ እዚህ አካባቢ ቢሆን እዚህ ጋር ፒክ ሆኖ ከዚያ በኋላ ራፒድሊ ወይም በፍጥነት ዲክላይን ያደርጋል ወደ ሌፍት እና ወደ ግራ ማለት ነው። ኤንድ ሃቭ ሄቪሊ ቴል አለው። ሄቪሊ ቴል በጣም ረዥም የሆነ ከታይ ማለት ነው ረዥም የሆነ ቴል አለው ማለት ነው። ዳታ ሴት ዊዝ ሎ ኮርቶሲስ ከሆነ ደግሞ ቴንድስ ቱ ሃቭ ፍላት ነው። ቶፕ ዘ ኒር ዘ ሚን ከሚኑ አካባቢ ፍላት ነው። ያ ማለት ጀስት እንደዚህ አይነት ማለት ነው። ስለዚህ ጀስት ሚኑ አካባቢ እዚህ አካባቢ ፍላት ነው ሜዳማ ነው። ከዚያ ሲወርድም ይኸውላችሁ ሜዳማ ነው ቀስ ብሎ ነው የሚወርደው ማለት ነው። ስለዚህ we have flat near and rather than sharp ከሚሆን ይልቅ ፍላት የሆነ ከሆነ ሎ ኮርቶሲስ አለው የምንል ይሆናል ማለት ነው። ሜዥር ኦፍ ሴሜትሪውን ስንመለከት one of the main features of a distribution is the extent to which it is symmetric የመሆን ነው ማለት ነው። አንድ ዲስትሪቢዩሽንን ስናሰራ ትክክለኛ ዲስትሪቢዩት ሆኗል ወይ ሴሜትሪክ ነው ወይ የሚለው ነው የምናየው ማለት ነው። ስለዚህ ኖርማል ዲስትሪቢዩሽን የምንለው ይሄኛው ነው። ይሄኛው ኖርማል ዲስትሪቢዩሽን ነው። እንደምታዩት በሚኑ አካባቢ ተመጣጣኝ ሄይት አለው። ከዚያ በኋላ ዲስትሪቢዩት የሚሆነው ቱ ዘ ሌፍትም ቱ ዘ ራይትም ኢኳል ሳይን ነው። ስለዚህ ይሄ ኖርማል ዲስትሪቢዩሽን አለው ማለት ነው። ከዛ ይሄኛው ግን ኔጌቲቭ ዲስትሪቢዩሽን ነው ያለው። ኔጌቲቭ ዲስትሪቢዩሽን ማለት ከሚኑ በስተ ሌፍት በኩል ዲስትሪቢዩት የሆኑ ሰም ኤክስተንት ኢቨንቶች አሉ። ሶ ሚኑን ወይም ደግሞ ዳታውን ቱ ዘ ሌፍት ይጎትቱታል ማለት ነው። ይሄኛው ደግሞ ፖዚቲቭ ዲስትሪቢዩሽን ነው። ፖዚቲቭ ዲስትሪቢዩሽን ማለት ደግሞ ከሚኑ ቱ ዘ ራይት ኤክስቴንድ የሆኑ ዳታዎች አሉና ሚኑን ወደ ራይት በኩል ይጎትቱታል ይለናል ማለት ነው። ትርጉሙ እንደዛ ነው። ስለዚህ ይሄ ኖርማል ነው። የላይኛው ኖርማል ዲስትሪቢዩሽን ነው። ይሄኛው ኔጌቲቭ ዲስትሪቢዩሽን ነው። ይሄኛው ፖዚቲቭ ሴሜትሪ ዲስትሪቢዩሽን ነው ማለት ነው። ሶ ይሄንን ካየን ኮርቶሲስን ስናይ ደግሞ እንደዚሁ ሶስት አይነት ዲስትሪቢዩሽን አለ የኮርቶሲስ it is a measure of pickedness ነው ብለናል። ሶ ፍላትነስ እና ፒክድነስን የሚለካልን ነው። ስለዚህ ሶስት አይነት ፎርም ካለው ምን ምን ይባላሉ? ሌፕቶ ኮርቲክ የሚባል አለ፣ ሜሶ ኮርቲክ አለ፣ እንደዚሁም ደግሞ ፕላይቶ ኮርቲክ የሚባል አለ። ሌፕቶ ኮርቲክ በጣም ፒክድ የሆነ ማለት ነው። አራውንድ ዘሚን አካባቢ ይሄ ሚኑ ነው። ሰከንድ ላይ ያለው መካከለኛው ሚን ነው፣ ኖርማል ነው ሜሶ ኮርቲክ የምንለው። ስለዚህ ከሱ አካባቢ በጣም ፒክ የሆነና ቀጭን የሆነ ነው ማለት ነው። ስለዚህ ይሄኛው ግን ፕሌቶ ኮርቲክ የምንለው ደግሞ ከሚኑ ዝቅ ይላል፣ ሜዳማ ነው፣ ፍላት ነገር ነው፣ እንዲሁም ደግሞ ወፈር ያለ ነው ማለት ነው። ሶ ከሚኑ አንጻር ስናየው ማለት ነው። ሶ ይሄንን ይገልጽልናል።
ስለዚህ እንዴት እንሰራቸዋለን እነኚህ ኮርቶሲስ እና ስኪውነስን የምንለውን አሁን ሙቭመንት ተጠቅመን ነው ማለት ነው የምንሰራው። ስለዚህ ሰርድ ሙቭመንት አባውት ዘ ሚን ለምን ያገለግላል? ቱ ፋይንድ ዘ ስኪውነስ ማለት ነው። ስኪውነስን ለመፈለግ ያገለግላል። ሰርድ ሙቭመንት አባውት ዘ ሚን ኢዝ and it is used to calculate the measure of skewness ስኪውነስን ለመለካት which is given by skewness is equals to mu3 ወይም ደግሞ ሰርድ ሙቭመንት አባውት ዘ ሚን ኦቨር ስታንዳርድ ዲቪዬሽን ዘ ሆል ኪዩብ ማለት ነው። እቺ ስታንዳርድ ዲቪዬሽን ዘ ሆል ኪዩብ ናት። ስለዚህ በዚህ ፎርሙላ ስኪውነስን መለካት ትችላላችሁ ማለት ነው። ሌላው ስሙ ፐርሰናል ሜዥር ኦፍ ስኪውነስ የሚባል ነው ማለት ነው። ይሄ ፎርሙላ የዚህ ሰውዬ ፎርሙላ ነው። ሶ ስንለካው ስኪውነሳችን 0 ከመጣ ለዛን 0 ከመጣና ግሬተር ዛን 0 ከመጣ ምንድነው የሚለውን እናያለን። 0 ከመጣ ዲስትሪቢዩሽኑ ሲሜትሪክ ነው ማለት ነው። ግሬተር ዛን 0 ከመጣ ፖዚቲቭ ስኪውድ ነው ወይም ደግሞ ፖዚቲቭ ኖርማል ፖዚቲቭ ዲስትሪቢዩሽን ነው ያለው። ያ ማለት and there is a spread of the right few ኦብዘርቬሽኖች ወደ ራይት በኩል ምን አድርገዋል? ራይት ሃንድ ኦፍ ዘ ሚን ፑል ያደርጋሉ ዘ ሚን ቱ ዘ ራይት። ስለዚህ ፊው ኦብዘርቬሽኑን ወደ ራይት ሃንድ ኦፍ ዘ ሚን ዲስትሪቢዩት ሆነዋል። ሶ ሚኑን ምን ያደርጋሉ? ፑል ቱ ዘ ራይት ወደ ራይት ይገፉታል ወይም ደግሞ ይስቡታል ማለት ነው። ሌላው ለዛን 0 ከመጣ ኔጌቲቭሊ ስኪውድ ነው። ያ ማለት ስፕሪድ የሆኑት ሌፍት ፊው ኦብዘርቬሽን ትንሽ ኦብዘርቬሽኖች ወደ ሌፍት በኩል ተበታትነዋል። ስለዚህ ሚኑን ወደ ሌፍት ፑል ያደርጉታል የሚለን ነው ማለት ነው ኢንተርፕሬቴሽኑ። ሶ ፎርዝ ሙቭመንት አባውት ዘ ሚን ደግሞ ምንን ለመስራት ያገለግላል? ኢት ኢዝ ቱ ዲፋይን ኮርቶሲስን ለመስራት ያገለግላል ማለት ነው። ሶ ካልኩሌት የሚያደርግልን ደግሞ ኮርቶሲስ whether it is pickedness or flatness የሚለውን ነው which is known as ኮርቶሲስ ማለት ነው is given by ኮርቶሲስ በአልፋ 4 ይወከላል። አልፋ 4 is equals to fourth movement about the mean over ስታንዳርድ ዲቪዬሽን ስኩዌር ማድረግ እንችላለን ወይም ደግሞ ቫሪያንስ ዘ ፓወር ኦፍ 4 ማለት ነው። ሶ ይሄንን ነው። ይሄን ደግሞ ስናሰላ ሊሚቱ 3 ነው። ሶ ኮርቶሲሳችን 3 የሚመጣ ከሆነ ግሬተር ዛን 3 የሚመጣ ከሆነ ለዛን 3 የሚመጣ ከሆነ ምንድነው የሚለውን 3 ከመጣ ኖርማል ዲስትሪቢዩሽን ነው። ያ ማለት ሜሶኮርቲክ የተባለው ማለት ነው። ግሬተር ዛን 3 ከመጣ ደግሞ ናሮር ነው። ከላይ እንዳያችሁት በጣም ጠባብ ነው እና ደግሞ ቀጭን ነው። ቴሉ ጫፉ አካባቢ ቀጭን ነው። ዘን ዘ ኖርማል ዲስትሪቢዩሽን ኢዝ ናውን አስ ሌፕቶኮርቲክ የሚባለው ማለት ነው። ለዛን 3 ከመጣ ደግሞ ፍላተር ነው። ቲከር ነው። ወፈር ያለ ቴል ነው ያለው። እንዲሁም ደግሞ ፍላተር ነው። ስለዚህ ኢት ኢዝ ናውን አስ ፕሊቶ ኮርቲክ የምንለው ርዕሱ ላይ ስዕሉ ላይ እንዳያችሁት ኢሜጁ ላይ ማለት ነው። ሶ ኤግዛምፕል ይላል we have already obtained the expected values of the Bernoulli random variable expected value እናቃለን ይላል። ሶ የበርኖሊ ራንደም ቫሪያብል በዚህ መልኩ ፕሮባቢሊቲው እንደሚሰጥ አውቃቸዋል። ምክንያቱም ሰክሰስ እና ፌለር ብቻ ነው ያሉ። ስለዚህ እቺ ኤክስ ምንድነው ሰክሰስ ከመጣይ አንድ ትሆናለች። ስለዚህ አንድ ሲቀነስ አንድ ይሄ ፌለሩ 0 ይሆናል ማለት ነው። ሶ 0 ከመጣይ ደግሞ ይሄ 0 ይሆንና ይሄኛው አንድ ይሆናል ማለት ነው። ስለዚህ በሱ መልኩ ኤክስፔክትድ ኦፍ ኤክስን እዚህ ጋር ሰርቶላችኋል ፒ ነው። ቫሪያንሱን ለመስራት ምን ያስፈልገናል? ኤክስፔክትድ ኦፍ ኤክስ ስኩዌር። ኤክስፔክትድ ኦፍ ኤክስ ስኩዌር ደግሞ ፒ ነው። ስለዚህ ፒ ማይነስ ፒ ስኩዌር ይሆናል ማለት ነው። ስለዚህ ቫሪያንሳችን ኤክስፔክትድ ኦፍ ኤክስ ስኩዌር ሲቀነስ ኤክስፔክትድ ኦፍ ኤክስን ዘ ሆል ስኩዌር አድርገን ፒ ማይነስ ፒ ስኩዌር ማለት ነው። ስለዚህ ፒ ታይምስ 1 ማይነስ ፒ ይሄንን ትናንትም ሰርች ማለት ባለፈው ላይም ሰርችላችኋለሁ ፓርት 2 ላይ ማለት ነው። ፓርት 3 ላይ ሶ እዛ ላይም ሰርችላችኋለሁ። ሶ ስታንዳርድ ዲቪዬሽኑን ለማግኘት ምን ማለት ነው? ለምሳሌ እነኝን ለምንድነው ስታንዳርድ ዲቪዬሽኑን እዚህ ጋር ያመለከተው? እዚህ ጋር ራዲካል ይሄን መክተት አይደል ቫሪያንሱን። ስለዚህ ይሄን ምንድነው ሶ ኮርቶሲስ እና ስኪውነስን መስራት ሊጠበቅባችሁ ይችላል ማለት ነው። ስለዚህ ቫሪያንስ አኖራችሁ ስታንዳርድ ዲቪዬሽኑን ሳታገኙ ኮርቶሲስ ሲሜትሪክን ወይም ደግሞ ስኪውነስን መስራት አትችሉም። ምክንያቱም ስኪውነስ የሚጠቀመው ስሪን ስለሆነ። ስለዚህ ይሄን ከራዲካል አወጣችሁ 3 ጊዜ ማባዛት ነው። እሱን ተጠቅማችሁ ወይም ደግሞ ኮኤፊሺየንት ኦፍ ቫሪዬሽንን በዛው ካልኩሌት ማድረግ ትችላላችሁ። which means ቫሪያንስ ኦቨር ሚን አይደለ? ቫሪያንስ ኦቨር ኤክስ ሚን ቫሪያንስ ይሄ ከሆነ ይሄ ሲካፈል ሚን ደግሞ ምንድነው? ኤክስፔክትድ ኦፍ ኤክስ ኦቨር ፒ ማለት ነው። ፒ ስለሆነ ኤክስፔክትድ ኦፍ ኤክስ የበርኖሪ ይሄ ለበርኖሪ ነው። ስለዚህ ኮኤፊሺየንት ኦፍ ቫሪዬሽን በዚህ መልኩ መሰጠት ይችላል ማለት ነው።
ሌላው ሌት ዘ ራንደም ቫሪያብል ዋይ ቢ ዘ ነምበር ኦፍ ፌለርስ ፕሪሲዲንግ ኤ ሰክሰስ ኢን አን ኤክስፐሪመንት ኦፍ ቶሲንግ ኤ ፌር ኮይን ዌር ሰክሰስ ኢዝ ኦብቴንድ ኤ ሄድ ፋይንድ ኤክስፔክትድ ኦፍ ዋይ እና ቫሪያንስ ፎር ዘ ዲስትሪቢዩሽን ቫሪያብል ፈልጉ ይለናል። ይህ ምንድነው? ባለፈው ፓርት 3 ላይ ያሳየኋችሁ ሰክሰስ እና ፌለር የመጀመሪያውን ሰክሰስ ለማግኘት ብዬ የሰራሁት በአሰምሽን የሚሰራው ነው። ስለዚህ ኤክስፔክትድ ኦፍ ኤክሱ ምን ነበር የመጣልን? 1/ፒ ነበር የመጣልን። እዛ ጋር የሰራሁት ፎርሙላ ነው። በሱ አሰምሽን በመከተል መስራት ትችላላችሁ ማለት ነው። ሌላው ሙቭመንት ጀነሬቲንግ ፈንክሽን ምንድን ነው የሚለውን እናያለን ማለት ነው። ሙቭመንት ኦፍ ሞስት ዲስትሪቢዩሽን ካን ቢ ዲተርማይንድ ዳይሬክትሊ ስሩ ኢንተግሬሽን ኦር ሰሜሽን ነው። የእያንዳንዱ ሙቭመንት የሚሰራው ዳይሬክትሊ በኢንተግሬሽን ወይም ደግሞ በሰሜሽን ነው። ያ ማለት ኮንቲኒየስ ከሆነ በኢንተግሬሽን፣ ዲስክሬት ከሆነ ደግሞ በሰሜሽን ማለት ነው። ኤክስፔክትድን በመጠቀም አን ኦልተርኔቲቭ ቴክኒክ አለ ነው የሚለን። ቱ ካልኩሌት ሙቭመንት ኦፍ ዲስትሪቢዩሽን ኢዝ ናውን አስ ዘ ሙቭመንት ጀነሬቲንግ ፈንክሽን የሚባል ሙቭመንትን ለመስራት የሚጠቅም ሌላ አማራጭ አለን የሚለን። ሙቭመንት ጀነሬቲንግ ፈንክሽንስ ኦፍ ኤ ራንደም ቫሪያብል ኤክስ ሪትን አስ ኤም ኦፍ ቲ በመባል ብንጽፈው ዲፋይን የሚደረገው ኤም ኦፍ ቲ ኢዝ ኢኳል ቱ ኤክስፔክትድ ኦፍ ኢ ዘ ፓወር ኦፍ ቲ ኤክስ ነው። ያ ማለት ኢ ዘ ፓወር ኦፍ ቲ ኤክስ ይሄንን በማስገባት ኤክስ በምንለው ፋንታ ኤክስፔክትድ ከሆነ ምንድነው ኤክስ ነበር አይደለ? ኤክስፔክትድ ኦፍ ኤክስ ሲሆን ለምሳሌ ኤክስፔክትድ ኦፍ ኤክስ ኢዝ ኢኳል ቱ ሰሜሽን ኦፍ ኤክስ ታይምስ ኤፍ ኦፍ ኤክስ ነበር። አሁን ግን ሙቭመንት ጀነሬቲንግ ፈንክሽን ከሆነ ኤክስፔክትድ ኦፍ ኢ ዘ ፓወር ኦፍ ቲ ኤክስን በመጠቀም ለሁሉም በሙቭመንት ጀነሬሽን መስራት እንደምንችል ነው ማለት ነው የሚገልጽልን። ስለዚህ በዚህ መልኩ ከሰራን ሰሜሽን ኦፍ ምን ይሆናል ማለት ነው? ኢ ዘ ፓወር ኦፍ ቲ ኤክስ ታይምስ ኤፍ ኦፍ ኤክስ ይሆናል ማለት ነው። ኤፍ ኦፍ ኤክስ በዚህ በመጠቀም ሙቭመንት ጀነሬቲንግ ፈንክሽንን በመጠቀም ሙቭመንቶችንም ኤክስፔክትድ ቫልዩንም ቫሪያንስንም መስራት እንደምንችል ወደፊት ያሳየናል ማለት ነው። ዌር ቲ ኢዝ ኤኒ ኮንስታንት ኢን ናይቦርሁድ ኦፍ ዜሮ። ቲ ምንድነው? ማንኛውም ኮንስታንት ብትሆን ለዜሮ በጣም ቀረብ ያለች በጣም ትንሽ ቁጥር ማለት ነው። ሶ ይሄንን ቀጥታ የት እናገኘዋለን? ዩኒት 3 ላይ ስትማሩ እያንዳንዱ በሙቭመንት ጀነሬቲንግ ፈንክሽን አናላይዝ ተደርጎ የሚመጣ ፎርሙላ ስለሆነ ያለው እዛ ላይ በደንብ እናየው ይመስለኛል። ሶ እዚህ ላይ ብዙም አትቸገሩበት ማለት ነው። ሶ ይሄንን ለሙቭመንት ጀነሬቲንግ ፈንክሽን እንግዲህ እንደመጣ የሚለውን ለማወቅ ቴለርስ ሬስ ኤክስፓንሽን እና ማክላሪያንስ ሬስ ኤክስፓንሽን የሚባሉ ሁለት ሳይንቲስቶች የፈለሰፉት አለ። ስለዚህ ቴለርስ ሬስ ኤክስፓንሽን የምንለው አባውት ዘ ፖይንት ኤኒ ፖይንት አባውት ኤኒ ፖይንት አት ኤክስ ኖት ላይ ኤኒ ፖይንት ኤክስ ኖት ማለት ነው ኦፍ ኤ ኮንቲኒየስ ዲፈረንሺየብል የሆነ ያ ፈንክሽኑ ኮንቲኒየስ ዲፈረንሺየብል ፈንክሽን የሆነ ላይ ኤክስ ኖት ላይ የሚተገበር ነው ማለት ነው። ስለዚህ እንዴት ይተገበራል? ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤፍ ኦፍ ኤክስ ኖት አት ኤኒ ነምበር ኤክስ ኖት ላይ ሲባዛ ኤክስ ማይነስ ኤክስ ኖት ዘ ፓወር ኦፍ 0 ኦቨር 0 ፋክቶሪያል ፕላስ ኤፍ ኦፍ ኤክስ ኖት ታይምስ ኤክስ ማይነስ ኤክስ ኖት ዘ ፓወር ኦፍ 1 ፋክቶሪያል ዘ ፓወር ኦፍ 2 ፋክቶሪያል ዘ ፓወር ኦፍ 3 ፋክቶሪያል ዘ ፓወር ኦፍ 4 ፋክቶሪያል። ይሄ ዘ ሴም ነው ማለት ነው። ስለዚህ ይሄን ስናቃልለው ኤኒ ነምበር ዘ ፓወር ኦፍ 0 ምንድነው? 1 0 ፋክቶሪያል ምንድነው? 1 ሲካፈል 1 ስለዚህ ማ ብቻ ቀረች? ኤፍ ኦፍ ኤክስ ኖት። ስለዚህ ኤፍ ኦፍ ኤክስ ኖት ፕላስ ይሄ ደግሞ ሞመንት ዘ ፓወር ኦፍ አር ነው። አር ማለት 1 2 3 እያለ የሚሄድ ነው። ከታይም 1 2 3 እያለ ነው የሚሄደው። ስለዚህ ምን ማለት ነው? በምን መግለጽ እንችላለን? ሰሜሽን ኦፍ አር ከ1 እስከ ኢንፊኒቲ ኤፍ ኦፍ ኤክስ እዚህ ጋር አለች ሲባዛ ኤክስ ማይነስ ኤክስ ኖት ዘ ፓወር ኦፍ ይሄ አር ኦቨር አር ፋክቶሪያል ማለት ነው። ስለዚህ 1 ስናደርግ 1 ይሆናል፣ 2 ስናደርግ 2 ይሆናል። ሰሜሽን ስለሆነ እየደመርን እንሄዳለን ማለት ነው። በዚህ መልኩ መግለጽ እንችላለን የቴለርስ ሬስ ኤክስፓንሽንን ዌር ኤፍ ዘ ፓወር ኦፍ አር ዲፈረንሺየብል ሲሆን አት ኤክስ ኖት ላይ አር ጊዜ ዲፈረንሺየብል ሲሆን ኤክስ ኖት ላይ ማለት ነው ይሄ ፈንክሽኑ። ስለዚህ አርስ ዲፈረንሺዬሽን ኦፍ ኤፍ ኦፍ ኤክስ አት ኤክስ ኢዝ ኢኳልስ ቱ ኤክስ ኖት ላይ ዲፋይን ሲደረግ ነው ይሄ ግን የሚያገለግለው ነው የሚለን። ሌላው ማክላሪያንስ ሬስ ማለት ምን ማለት ነው? ማክላሪያንስ ሬስ የቴለርስ ሬስ ኤክስፓንሽን ከዛ የወጣ ነው። ነገር ግን የቴለርስ ሬስ ኤክስፓንሽን አባውት ኤኒ ነምበር ነበር። ነገር ግን የማክላሪያንስ ሬስ ኤክስፓንሽን ለየት የሚያደርገው ከቴለርስ ሬስ ኤክስፓንሽን ምንድነው? አባውት ዚ ኦሪጂን ወይም ደግሞ አባውት 0 ነው። አት ኤኒ ነምበር አባውት 0 ማለት ነው።
ስለዚህ ኤክስ ኖት አት ኤኒ ነምበር የነበረው አባውት 0 ይሆናል። ስለዚህ ኤፍ ኦፍ 0 ኤክስ ማይነስ 0 ዘ ፓወር ኦፍ 0 ኦቨር 0 ፋክቶሪያል ኤፍ ኦፍ 0 እያለን ኤክስ ማይነስ 0 ይቀጥላል። ስለዚህ ኤክስ ማንኛውም ቁጥር 0 ቢቀነስበት ያው ነው። ስለዚህ ምን ማለት ነው? ኤክስ ዘ ፓወር ኦፍ 1 ፕላስ ኤክስ ዘ ፓወር ኦፍ 2 ፕላስ ኤክስ ዘ ፓወር ኦፍ 3 ነው ማለት ነው። ይሄ ጋር ኤፍ ኦፍ ኤክስ አለ ኤፍ ኦፍ 0 ማለት ነው። ኤፍ ኦፍ 0 ኦቨር እያንዳንዱ የዚህ ፋክቶሪያል ኦቨር አለው ማለት ነው። ስለዚህ ባጭሩ ምን ማድረግ እንችላለን? እዚህ ጋር ኤፍ ኦፍ ኤክስ ነው የነበረው ኤፍ ኦፍ 0 ፕላስ አርዝ ሙመንት አር ከአንድ እስከ ኢንፊኒቲ ሰሜሽን ማለት ነው። ኤፍ ኦፍ 0 ሲባዛ ኤክስ ዘ ፓወር ኦፍ አር ኦቨር አር ፋክቶሪያል ይሄኛው ነው ማለት ነው። ማክላሪያል ኤክስ ኖት አት ኤኒ ነምበር የሆነውን የቴለር ሲሪስ ኤክስፓንሽንን አት 0 ላይ ያደረገ ማለት ነው። ሌት ለምሳሌ ነው የሚለን ኤፍ ኦፍ ኤክስ ኢዝ ዘ ፓወር ኦፍ ኤክስ ቢሆን ተመልከቱ። ኤፍ ኦፍ ኤክስ ኢዝ ዘ ፓወር ኦፍ ኤክስ ቢሆን ከዛ ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤፍ ኦፍ ኖት ፕላስ ኤፍ ኦፍ 0 ፕላስ ኤፍ ኦፍ 0 ታይምስ ኤክስ ዘ ፓወር ኦፍ 1 ይቺ ኤክስ ይቺ አይደለች። ስለዚህ ኤክስ ዘ ፓወር ኦፍ 1 ኦቨር 1 ፋክቶሪያል ኤፍ ኦፍ 0 ሲባዛ ኤክስ ዘ ፓወር ኦፍ 2 ኦቨር 2 ፋክቶሪያል ኤክስ ዘ ፓወር ኦፍ 3 ኦቨር 3 ፋክቶሪያል ኤክስ ዘ ፓወር ኦፍ 4 ኦቨር 4 ፋክቶሪያል ከዚያ ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤፍ ታይምስ 0 ያ ማለት ኤፍ ኦፍ 0 እዚህ ጋር 0 ተኩ ኢዝ ዘ ፓወር ኦፍ 0 1 ማለት ነው ፕላስ ይሄኛው ኤክስ ዘ ፓወር ኦፍ 1 ኤፍ ኦፍ 0 ምን ጊዜም እዚህ ጋር ኤፍ ኦፍ 0 ስለዚህ ምንድነው ማለት ነው? አንድ ነው። አንድ ሲባዛ ኤክስ ዘ ፓወር ኦፍ 1 አይደለ? ስለዚህ ኤክስ ዘ ፓወር ኦፍ 1 ኤክስ ኦቨር 1 ፋክቶሪያል 1 ስለዚህ ኤክስ ኦቨር 1 ኤክስ ማለት ነው። 1 ፕላስ ይሄ ኤክስ ይመጣል። ይሄኛው ኤክስ ስኩዌር ኦቨር 2 ፋክቶሪያል ይሄኛው ኤክስ ስኩዌር ኦቨር 3 ፋክቶሪያል ይሄኛው ኤክስ ዘ ፓወር ኦፍ 4 ኦቨር 4 ፋክቶሪያል እያለ ይቀጥላል ማለት ነው። ይሄ ከመጣ ከዚያ ሲሚላርሊ አለ ይሄኛውን ብንጠቀመው ኢዝ ዘ ፓወር ኦፍ ቲ ኤክስን ብንጠቀመው ይችን ነው የምንወስደው ማለት ነው። ኤክስን አይደል የወሰድነው ቅድም ይችን ነው የምንወስደው አሁን። ስለዚህ ኤፍ ኦፍ 0 ታይምስ ቲ ኤክስ ዘ ፓወር ኦፍ ዋት 0 ኦቨር 0 ፋክቶሪያል ብለን ልንጀምር ነው ማለት ነው። ስለዚህ እያንዳንዱ ኤፍ ኦፍ 0 አሁንም ተመልከቱ እዚህ ጋር ኢዘ ፓወር ኦፍ ቲ ታይምስ 0 ስናደርግ ኢዘ ፓወር ኦፍ 0 ኢዘ ፓወር ኦፍ 0 ደግሞ ምንድነው? አንድ። ስለዚህ አንድ ነው። ስለዚህ እዚህ ጋር ጎኑ የሚባዙት በሙሉ አንድ ነው። በአንድ ማባዛት ነው። እነኚህን ተዋቸው ማለት ነው። ኤፍ ኦፍ 0 ነው የሚሉትን። ከዚያ በኋላ ኤፍ ኦፍ 0 መጀመሪያው አንድ መጣ። ከዚያ ይሄኛው 1 ሲሆን ዘ ፓወር ኦፍ 1 ሲሆን ይሄ ይመጣል ቲኤክስ ማለት ነው። ከዚያ ዘ ፓወር ኦፍ 2 ሲሆን ይሄው ይሄ 3 ሲሆን ይሄ 4 ሲሆን ይሄ 4 ሲሆን ከዚያ በኋላ ሂንስ ሙመንት ጀነሬቲንግ ፈንክሽን ማለት ነው ኤም ኦፍ ቲ እዚ ኳልሱ ኤክስፔክትድ ኦፍ ኢ ዘ ፓወር ኦፍ ቲ ኤክስ ነው ብለናል። ስለዚህ እዚህ ጋር ያለው ኢ ዘ ፓወር ኦፍ ቲ ኤክስ ደግሞ ይሄ መጣ ይሄ ማለት ነው። ኢ ዘ ፓወር ኦፍ ቲ ኤክስ ይሄ ከሆነ ኤክስፔክትድ ኦፍ ይሄ ምን ይሆናል የሚለውን ነው የምናየው ማለት ነው። ስለዚህ ኤክስፔክትድ ኦፍ ዋን ነው። አንድ ለኮንስታንት ቁጥር ዋን ነው። ስለዚህ አንድ አለች። ኤክስፔክትድ ኦፍ ቲ ኤክስ ምንድነው? ቲ ኮንስታንት ስለሆነች ቲ ተወጣና ኤክስፔክትድ ኦፍ ዋት ኤክስ ማለት ነው። ኤክስፔክትድ ኦፍ ኤክስ ይሆናል። ኤክስፔክትድ ኦፍ ይሄኛው ኤክስፔክትድ ኦፍ ይሄ ደግሞ ስናስገባ ምንድነው? አሁንም ቲ ስኩዌር ኮንስታንት ነው ይወጣል። ስለዚህ ቲ ስኩዌር ኤክስፔክትድ ኦፍ ኤክስ ስኩዌር ኦቨር 2 ፋክቶሪያል ይሆናል ማለት ነው። እንደዚህ እያለ ይቀጥላል። ይሄው ኤክስፔክትድ ኦፍ ኤክስ ስኩዌር ኤክስፔክትድ ኦፍ ኤክስ ኪዩብ ኤክስ አለችበት ብቻ ኤክስፔክትድ ኦፍ ኤክስ ፎርስ ኤክስፔክትድ ኦፍ ኤክስ 5 ሌሎቹ እነኚህ ይወጣሉ ማለት ነው። ከጀርባ ኮንስታንት ቁጥር ስለሆኑ እነኚህ ይወጣሉ። እነኚህ በሙሉ ማለት ነው። ቺ ሞታለች አንድ ሞታለች። ከዚያ ይሄንን አሁን ሙመንት ጀነሬቲንግ ፈንክሽንን እንደዚህ ካገኘን ይሄ ሙመንት ጀነሬቲንግ ፈንክሽንን ነው ገና አናላይዝ ያደረግነው። ከዚያ ደሪቬት ነው የምናደርገው። ፈርስት ደሪቬት ሙመንት ጀነሬቲንግ ፈንክሽንን ፈርስት ደሪቬት አባውት ቲ ኢዝ ኢኳልስ ቱ 0 ላይ ስናደርግ ምን እናገኛለን? ኤክስፔክትድ ኦፍ ኤክስን እናገኛለን። ሰከንድ ዴሪቬትን ስናደርግ ደግሞ ሰከንድ ዴሪቬት ሙመንት ጀነሬቲንግ ፈንክሽኑን ሰከንድ ዴሪቬት ስናደርግ ደግሞ ኤክስፔክትድ ኦፍ ኤክስ ስኩዌርን እናገኛለን። ከዚያ ቫሪያንስን ለማግኘት ይሄ ሲቀነስ ይሄን ዘሆል ስኩዌር እናገኛለን ማለት ነው። ስለዚህ ኤክስፔክትድ ኦፍ ኤክስን ለማግኘት ሙመንት ጀነሬቲንግ ፈንክሽንን ዴሪቬት ፈርስት ዴሪቬት አባውት 0 ነው። ኤክስፔክትድ ኦፍ ኤክስ ስኩዌርን ለማግኘት ደግሞ ሙመንት ጀነሬቲንግ ፈንክሽንን ዴሪቬት ሰከንድ ዴሪቬት አባውት 0 ነው ማለት ነው። ይሄን ከያዛችሁ ስሪንም ለማግኘት ኤክስፔክትድ ኦፍ ኤክስ ስሪንም ለማግኘት ዴሪቬቲቭ ኦፍ 3 ኢን ተርምስ ኦፍ ዲኤክስ ዌን ኤክስ ኢዝ ኢኳልስ ቱ 0 አድርገን
ዌን ኤፍ ኦፍ ኤክስን ማለት ነው። ኤፍ ኦፍ ኤክስን 3 ጊዜ ዴሪቬት አድርገን 0 መተካት ነው ማለት ነው ኤክስፔክትድ ኦፍ ኤክስ ኪዩብን ለማግኘት። ከዚያ ይሄ ከሆነ አሁን እኛ ምን የምንፈልገው ፈርስት ዴሪቬቲቭ እዚህ ጋር ተመልከቱ። ይሄ ዴሪቬት ሲሆን ምንድነው አንድ ዜሮ አይደል? ዜሮ ይሄ ዜሮ ሆነ። ስለዚህ አባውት ቲ ነው። ስለዚህ ይሄኛውን ዴሪቬት ስናደርገው ደግሞ ኢንተርምስ ኦፍ ቲ ነው ዴሪቬት የምናደርገው። ዴሪቬት ስናደርገው ኤክስፔክትድ ኦፍ ኤክስ ይወጣል። ምክንያቱም ቲ ኤክስፔክትድ ኦፍ ኤክስን ዴሪቬት ስናደርግ ቲ ኢንተርምስ ኦፍ ቲ ስለሆነ ይቺ ፓወሩ አንድ ናት። አንድ ሲቀነስ አንድ ዜሮ ዘ ፓወር ኦፍ ቲ ምንድነው አንድ አይደለ? ይሄን ዴሪቬት ማድረግ አያቅታቸውም። ስለዚህ ኤክስፔክትድ ኦፍ ኤክስ ብቻ ቀረች ማለት ነው። ስለዚህ ኤክስፔክትድ ኦፍ ኤክስ መጣች። ይሄኛውን ዴሪቬት ስናደርገው ደግሞ ቱ ቲ ይመጣል። ይሄ ወደዚህ ወርድና ቱ ቲ ኦቨር ቱ ፋክቶሪያል ታይምስ ኤክስፔክትድ ኦፍ ኤክስ ስኩዌር ይመጣል ማለት ነው። ይሄኛው 3 ቲ፣ ይሄኛው 4 ቲ፣ ይሄኛው 5 ቲ እያለ ይሄዳል። ከዚያ ይሄን ዴሪቬት ያደረግነው ቲ ኢዝ ኢኳልስ ቱ 0 መተካት። ከዚያ እዚህ ጋር ያለች እንዴ የለችም፣ ኤክስፔክትድ ኦፍ ኤክስ ትወርዳለች። ፕላስ እዚህ ጋር 0 ሲሆን ይሄ እንዳለ 0 ሲሆን ቲ ስላለበት ማባዛ ስለሆነ 0 ሆነ ማለት ነው። ስለዚህ አት 0 ላይ ኤክስፔክትድ ኦፍ ኤክስ ብቻ ቀረች። ስለዚህ ምንድነው ማሳየት የፈለገው ሞመንት ጀነሬቲንግ ፈንክሽንን ፈርስት ዴሪቬት አት ቲ ኢዝ ኢኳልስ ቱ 0 ስናደርግ ምን እንደምናገኝ ነው ኤክስፔክትድ ኦፍ ኤክስን ወይም ዘ ፈርስት ሞመንት አባውት ዚ ኦሪጂን እንደምናገኝ ያሳየናል ማለት ነው። ከዚያ ሰከንድ ዴሪቬት ስናደርግ ምን እናገኛለን ይላናል ኤክስፔክትድ ኦፍ ኤክስ ስኩዌርን። አሁንም ዴሪቬት ማድረግ ትችላላችሁ ማለት ነው። የቱ ጋር ነው ዴሪቬት የምታደርጉት? እዚህ ጋር ተመልከቱ። መጀመሪያ ዴሪቬት ሲሆን ስንት ነው የመጣው? ይሄው ፈርስት ዴሪቬቲቭ ይሄ ነው። ፈርስት ዴሪቬቲቭ ሰከንድ ዴሪቬቲቭ አድርጉ። ሰከንድ ዴሪቬቲቭ ሲሆን ይሄ 0 ይሆናል። ይሄኛው አንድ ቲ ስላለች ይቺኛው አንድ ትሆንና ኤክስፔክትድ ኦፍ ኤክስ ስኩዌር ብቻ ትቀራለች። ስለዚህ ይሄኛው 0 ይሆናል። ይሄ ብቻ ይቀራል ማለት ነው። ስለዚህ ዌን ቲ ኢዝ ኢኳልስ ቱ 0 ሲሆን ቲ እዚህ ጋር ስለማኖር ኤክስፔክትድ ኦፍ ኤክስ ስኩዌር ብቻ ስለሚቀር ማለት ነው። ይሄንን ማድረግ ትችላላችሁ ማለት ነው። ኦኬ ይሄን ካረጋችሁ ስለዚህ ሰከንድ ሞመንት አባውት ዚ ኦሪጂን ሞመንት ጀነሬቲንግ ፈንክሽንን ሰከንድ ሞመንት አባውት ዚ ኦሪጂን ስናደርግ ኤክስፔክትድ ኦፍ ኤክስ ስኩዌር እናገኛለን። ሶ ኢን ጀነራል ሞመንት ጀነሬቲንግ ፈንክሽንን ዴሪቬቲቭ አር ጊዜ ዴሪቬት ስናደርግ ዌን ቲ ኢዝ ኢኳልስ ቱ 0 አርዝ ሞመንት አባውት ዚ ኦሪጂን እንደሚሰጠን ይነግረናል ማለት ነው። ሶ ኤግዛምፕል ጊቭን ተሰጥቶናል። ዘ ፒዲኤፍ ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤክስ ተሰጥቶናል። ከዚያ ከ0 እስከ 1 ይሰጠናል። ጊቭን ዘ ፕሮባቢሊቲ ዲስትሪቢዩሽን ይሄ ተሰጥቶናል። ፕሮባቢሊቲ ዲስትሪቢዩሽንን ከዚያ ሞመንት ጀነሬቲንግ ፈንክሽን ፈልጉ፣ ከዚያ ሚን ፈልጉ፣ ቫሪያንስ ፈልጉ ይለናል ማለት ነው። ካለን ጊዜ አንጻር ይሄንን እናንተ እንድትሰሩት አስገድዳለሁ ማለት ነው። ሶ እስካሁን ድረስ ስላዳመጣችሁ በጣም አድርጌ አመሰግናለሁ። ይሄ የዩኒቱ መጨረሻ ነው የሚሆነው። ይችን ብቻ ነው ሳልሰራ ያለፍኩት። ይችን እንግዲህ ስሩ ማለት ነው ራሳችሁ። ዋናው ሞመንት ጀነሬቲንግ ፈንክሽን እንዴት እንደሚሰራ ለምን እንደሚያገለግል አሳይቻችኋለሁ ማለት ነው። ያው በቻልኩት መጠን ለማሳየት ሞክሬያለሁ። ከጠቀማችሁ ቪዲዮ ይጠቅማል ብላችሁ ካሰባችሁ ሰብስክራይብ፣ ላይክ፣ ሼር እና ለጓደኞቻችሁ መላክ አትርሱ። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ። ዩኒት 3 ላይ